ሰሜን ኮሪያና ኪም ጆንግ ኢል ሰሜን ኮሪያ ባለፉት 80 ዓመታት ለና አሜሪካ የራስ መታት የጎን ውጋት የሆድ ቁርጠት ሆናባቸው ኖረች። አሁንም የሚያደርጓት ቸግሯቸው ነው እንጂ የምትሰራው ሁሉ እንዳንገፈገፋቸው ነው። በአስተዳደር ዘይቤዋ አጥብቀው የሚጠሏት ሰሜን ኮሪያ ጭራሹኑ የኒውክሌር የጦር መሳሪያ ባለቤት መሆኗ እንደ ውስጥ ግርሳት ያንገበግባቸዋል። እንደ ኢራን ገና ከፍሬ ሳታበቃው እንዳይቀጠቅጧት በዚያን ጊዜ የነበረው የዓለም የፖለቲካ አሰላለፍ መሸፈኛ ሆኗት አፈተለከችባቸው። በማዕቀብም በማስፈራራትም ቢያዋክቧት አልተበገረችላቸውም። ከዚያ ወዲያ ተይቢሏት ቢያስፈራሯት የማትሰማቸው ሆነች። በፈለገችበት ወቅት የኒውክሌር አረር ተሸካሚ የሚሳኤል ፍተሻ ያደረገች ደመኛ ያደረጓትን ጎረቤቶቿን ጃፓንና ሰሜን ኮሪያን ወታደሮቿን በአካባቢው ያሰፈረችውን አሜሪካን ታስፈራራቸዋለች። ሰሜን ኮሪያ የኒውክሌር የጦር መሳሪያ ባለቤት እንድትሆን ከጅምሩ ጀምሮ ያስፈጸሙት ሁለተኛው ፕሬዝዳንት ኪም ጆንግ ኢል ናቸው። ሰሜን ኮሪያ በ80 ዓመታት የነጻነት ዓመታቶቿ ከ3 መሪዎች ውጪ አታውቅም። እነዚያም ፕሬዝዳንቶች ያሁኑ ፕሬዝዳንት ጆንግ ኡን አባት ኪም ጆንግ ኢልና አያታቸው ኪም ኢል ሱንግ ናቸው። ሁሉም በስልጣናቸው ጊዜ የአባቶቻቸውን ያስተዳደር ሥርዓት ተከተሉ። አንዱ የመጀመሪያውን ልማትም ይሁን ጭቆና እያጠናከረ ዘልቋል። በአያትየው ኪም ኢል ሱንግ ጊዜ የነበረው ያገዛዝ ፈሊጥ አሁንም ቀጥሏል። አያትየው የጀመሩት የመሪና የተመሪ ግንኙነት ሥርዓት አሁንም ያው ነው። አባታቸው ኪም ጆንግ ኢል ያስጀመሩትን የኒውክሌር ምርትም ዛሬም ኡን በስፋት ቀጥለውበታል።